ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ሁላችሁም ባያላችሁበት ሰላማችሁ ብዝት ይበልላችሁ። ዛሬ እንግዲህ በድጋሚ በብሩኬና በእዩ ቪዲዮ መተናል። እንግዲህ ዛሬ እዩና ብሩኬ የተፋጠጡበትን ቪዲዮ ነው ይዘንላችሁ የመጣ ነው። እንግዲህ ምን ተነጋገሩ፣ እዩ ምን አለች፣ ብሩኬ ምን መልስ ሰጠ የሚለውን በዝርዝር እናያለን። እንዴት ነህ? ደህና ነሽ? ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ይበል። ዛሬ እንግዲህ እዩ በመጣች እግሯ ወደ ቡታጅራ ለመመለስ ብሩኬን ስመጣ መጥቻለሁ እንዳልኩት ሁሉ ሲሄድም ሄጃለሁ ልበለው ብላለች። ያው ግን ስትመጣ ቀጥታ ሳትነግረው ቤቱን የመጣችውና አሁንም ቡታጅራ ከሄደች በኋላ ቡታጅራ ነው የምትለው ጥሩ ነበረ። ግን ያው ለስንብት ብሩኬ ማግኘት አለብኝ ብላለች። ብሩኬ እዚህ የመጣሁበት ዓላማ አልተሳካልኝም። እዚህ ብሩኬ ትሪት እንዲያደርገኝ ነበር የመጣሁት። ምክንያቱም የልጁ አባት እሱ እስከሆነ ድረስ ትሪት ሊያደርገኝ ይገባ ነበረ። ያንን አስቤ ነበር የመጣሁት። ግን ባሰብኩት መንገድ ሳይሆን ብሩኬ እንደውም ሌላ ችግሮች ውስጥ እየገባ ነው። ስለዚህ ይህን ደግሞ እንደዚህ ማድረግ የለበትም። ከሀይሚ ጋር በተገናኘ ደግሞ እሷን ለማሳመን በዛ መንገድ መሄድ አልነበረበትም በሚል ጥሩ ምክር ሰጥተዋለች። ያው ትንሽ ከእዩ ቱፌስ ሆናብናለች። አሁን ሁለት አይነት ሆናብናለች። ሁለት አይነት ሲሆኖቹ በዛሬው ቪዲዮ ላይ ምንድነው ከሀይሚ ጋር እንዲጣላ ያለመፈለግ ስሜት ይመስላል ያሳየችው። ምክንያቱም ከአብሳላት ጋር ያደረገው ነገር ልክ እንዳልሆነ ነበር የተናገረችው። ስለዚህ አብሮ መቀጠላቸውን ፈልገው ይሁን ብሩኬ በእሷ ላይ ተጨማሪ ሴት ስለያዘባት ንዴት ይሁን ባይገባኝም፣ ግን ደግሞ ተቃውማለች ሀሳቡን ከአብሳላት ጋር እንደዚህ በመሆን ሀይሚን ይህን ያህል መጉዳቱ ማለት ይህንን ድርጊት ማድረጉ ልክ እንዳልሆነ ብቻ ተናግራለች። ምናልባት ግን የልጁ አባትም ስለሆነ ይህን ማድረጉ ስሙን ያጠፋል ብላም ሊሆን ይችላል። ምናልባት ምን ጠፋ እኮ እሷ እኮ አጠፋችው የልጇ። ምክንያቱም አሁን እንግዲህ ከእሷ ጋር ሲሆን ትክክል ሆኖ ከዛችኛዋ ጋር ሲሆን ትክክል ስህተት የሚሆንበት ምክንያት አለ ብዬ አላምንም። ሁለቱም ጋር ስህተት ነው ብሩኬ የገባባቸው። ግን ደግሞ ብሩኬ ከእዩ ጋር ምንም ነገር እንደሌለው ብዙ ጊዜ ደጋግሞ እየተናገረ ነው። አሁንም ቢሆን ኢቭን ማለት ነው እሷ ጋር ውሸት እንደሆነ የሚታወቀው ምንድን ነው? ለምን መታገስ አቃታት? ብሩኬ በአፉ አዎ ልጁ የኔ ነው እንዲል ለምን ፈለገች? ተወልዶ ልጁ ዲኤንኤ እስኪመረመር ለምንድን ነው መያዝ ያቃታት? ለምሳሌ ቡታጅራ ላይ ሞክራለች እንዲያምንላት አይደለም ተብላለች። እሺ ልጁ ይወለድ ተብላለች። ነጋሽዬም ተነግሯታል። ለምንድን ነው ያንን አልፋ ቤቱ ድረስ መታ ቀጥታ ያንተ ልጅ ነው እመን በማለት ልጅነት አይገለጽም። ልጅ ደግሞ ያው ዲኤንኤ ሲመረመር ነው ልጅነቱ። ባለ አባትየው ካላመነ ካልሆነ እንትን ማለት አለበት። ግዴታ ጊዜውን መጠበቅ መቻል አለበት። ስለዚህ ጊዜውን ሳይጠብቅ ደግሞ እሷ ከወዲሁ ብሩኬን እንዲያምን እንትን እያግባባች ያለችው ይሄ ማለት የእውነት ልጁ የብሩኬ ሆኖ ሳይሆን ሀይሚና ብሩኬን የመለያየት ሴራ እንደሆነ ነው እንግዲህ የሚያሳየው ማለት ነው። እና አንድ ነገር ተናግራለች። እኔ ሀይሚና ብሩኬን የማለያየት ምንም ዓላማ የለኝም፣ ተከፍሎኝም አይደለም። ተከፍሎች ነው እያላችሁ ምናምን ስሜን እያጠፋችሁ ነው። ተከፍሎኝም አይደለም፣ እነሱን የመለያየት ፍላጎትም የለኝም ብላለች። እያደረገች ያለችውና እየተናገረች ያለችው ነገር ደግሞ የሚጣጣም ነገር አይደለም። እዩ በነገራችን ላይ እዩ ውሸቷ ነው። አዲስ አበባ መጥቼ ብሩኬ ይንከባከበኛል ምናምን ያለችው ውሸቷ ነው። ምክንያቱም እንዲሁ ለማጣራት ነው እንጂ የመጣችው መጀመሪያውንም ሰው ለመንከባከብ ቢንከባከበኛል ብዬ የምትለው እኮ መጀመሪያ ስምምነት ሲኖርክ የተቀበለክ ሰው ሲሆን አባትነቱን ከተቀበለ ያው ልጁ እስከሚወለድ ድረስ እናትየዋ መንከባከብ ግዴታ ነው። ይንከባከባታል ተብሎ ይታሰባል። ስለዚህ አሁን ብሩኬ ይንከባከበኛል ብለሽ ሳይሆን የመጣሽው ሀይሚና ብሩኬን እዚህ ድረስ መምጣት እንደምትችል ለማሳየት እና እነሱንም ለመመጥበጥ ጭምር ነው የመጣሽው። ግን ደግሞ ያው አልተሳካም። ብሩኬ እንግዲህ ተመሳሳይ ሀሳብ ነው እየነገራት ያለው። ዛሬም ልጁ ያንተ ነው ልትይ ነው ወይ ብሏታል። በፍጹም እኔ በቃ ልጁ የኔ አይደለም ይወለድ ብሏታል። ከዛም በኋላ እንደውም የሚወለደው አንተ ስላልክና ስላላልክ አይደለም ምናምን ብለዋለች። ዛሬ ላለመጨቃጨቅ እንደሆነ በማልቀስም ለማሳመን ሞክራለች። እንግዲህ ከዚህ ፊትም ቡታጅራ ላይ በማልቀስ ብሩኬን ለማሳመን ጥረት አድርጋለች። አልተሳካም። ብሩኬ እኔ በጣም
ለሴቶች ስለማዝን ነው በዚህ ልክ አንቺም ያከበርኳት ቤቴ ድረስ ሻንጣሽን ይዘሽ የመጣሽው ምናምን ብሏታል። ቤቴ ድረስ መምጣትሽ ብቻ ሳይሆን እኔ ላስወጣሽ እየቻልኩ ሳላስወጣሽ ራስሽ ጊዜ እንድትወጪ ጥዬሽ ከቤት ሄድኩኝ። ስመጣ ግን አንቺ የሃይሚን ሻንጣ አዘጋጅተሽ ጠበቅሽኝ። አንቺ የመጣሽው ለጦርነት እንጂ ለሰላም አይደለም። ስለዚህ አላማሽ ሌላ ነው ምናምን ብሏታል። እውነት ነው፣ ያደረገችው ነገር እሱ ነው። እንደዚህ ግግም ብሎ እኔ አንድ ቁርጥ ያለ ነገር ነግሯታል። ልጁ እንኳን የቡርኬ ቢሆን አላት፣ ልጁ እንኳን የቡርኬ ቢሆን እኔ ከአንቺ ጋር የመኖር ግዴታ የለብኝም ማለት ልጁን ላግዝ እችላለሁ እንጂ ከአንቺ ጋር የመኖር ግዴታ የለብኝም። አንቺ ደግሞ ግግም ብለሽ ከኔ ጋር ካልኖርክ ሞቼ ይገኛለሁ፣ አንተ መኖር አትችልም እያልሽ ሰላም እየነሳሽ ነው ብሏል። እውነትም ነው፣ የሚያስገድደው የለም። ከዚህ በፊትም ተናግረናል እኛ ልጁ የእሱ እንኳን ቢሆን ከእሷ ጋር እንዲኖር የሚያስገድደው ነገር የለም። ለልጁ የሚያስፈልገውን ነገር የማድረግ ግን ግዴታ አለበት፣ ልጁ የእሱ እስከሆነ ድረስ ሕግም ስለሚያስገድደው ማለት ነው። ስለዚህ እንዳሰበችው አልተሳካላትም። እንግዲህ ለቸው ለማለት ሳይሆን ብሩኬን ሁሉን አባብታ ወደሱ የሆነ ሀሳብ እንዲሰጣት ምናምን ፈልጋ ነበረ። እንዳትሄጂም እንዲላት ፈልጋ ይሆን እንደዛ አይነት ነገር ነው። ግን ደግሞ አልተሳካላትም። ብሩኬ ለምን አታርፊም? ከኔ ህይወት ውረጂ። እኔ የራሴ ህይወት በጣም ተበጥብጧል። የራሴ ህይወት ይበቃኛል። ለስንቱ ልጨነቅ እችላለሁ ብሏል። ኦፍኮርስ ትላንትና የተፈጠረው ነገር ትክክል ባይሆንም ብሩኬ የሚሄደበት መንገድ ትክክል ባይሆንም ያው ይሄን እንደዚህ ያለ ቁስል ይዞ ይመጣል። የምናደርጋቸው ነገሮች ለወደፊት ምን ይፈጥራል የሚለውን ነገር ማሰብ መቻል አለብን። ዝም ብለን እኛ ስለፈለግን ብቻ ወይም ደግሞ ስላሰብን ብቻ የሆነ ነገር ማድረግ ሳይሆን ውጤቱ ምን ሊሆን ይችላል የሚለውን ነገር ደግሞ ከወዲሁ ያን ነገር ሳናደርግ ማሰብ አለብን። ሃይሚን ለማሳመን የሄደበት መንገድ ሃይሚን ብላለች፣ እኔን ከአንተ ያርቃል እንጂ ወደ አንተ ሊመልሰኝ አይችልም ብላ መጀመሪያም ተናግራው ነበረ። ትላንትና እንግዲህ ያንን ያየ ነው ማለት ነው የሆነው። ያ ነው የሆነው። ያው እንግዲህ እዩ ሁልጊዜ አይታችኋት ከሆነ ሁላችንም እንደምንለው ነው። ዛሬ ብሩኬና ሃይሚ ኃይለኛ ፋይቲንግ ላይ ከሆኑ በማግስቱ ትመጣለች። ክፍተታቸውን ተቀበለች ሁልጊዜ ነው እና ሁልጊዜም የምንለው ለዚህ ነው። ስፔሻሊ ሃይሚም ብሩኬም ሁለቱም ሞር ደግሞ ሃይሚ አሁን እልህ ላይ ስለሆነችም ነገራችሁን ፍቱ የምንለው ለዚህ ነው። እያንዳንዱ ቀን እየረዘመና የእነሱ የመጣላት የመጨቃጨቅ ሂደት እየሄደ በመጣ ቁጥር እያንዳንዷን ጋፕ ደግሞ እየሩስ ጠቀምባት ነበርና ስለዚህ እዩ አሁን ነገም ትመጣለች። ሄደች እንጂ ነገም የከፋ ጭቅጭቅ አልተውም ብላለች። ሲጀመር አልተውም ትመጣለች። ምናልባት ቀኗ ደርሶ ሊሆን ይችላል የምትሄደው ብላለች። ቀኔ ደርሷል ብላለች። ቀኗ ተቃርቦ ሊሆን ይችላል። ትንሽ ደግሞ ልጁ ይወለድ ይዟት ትመጣለች። ምንም የማይቀር ነገር ነው። ስለዚህ ክፍተታቸውን ለማጥበብ መሞከር ነው ያለባቸው አይመስልም? አዎ እዩ እንግዲህ ተናግራለች። ቢሄድ ነገሩን ተውኩት ማለት አይደለም ብላለች። ነገሩን አልተውም፣ የሚሄደው እዚህ ማንም የሚንከባከበኝ ስለሌለ ብሩኬም ስለማይንከባከበኝ ዞር ብሎ ስለማያኝ እዚህ ሌላ ሰውም ስለሌለኝ የግዴታ ቀኔ ስለደረሰ ስለደከምኩ ከአሁን መንቀሳቀስም ስላቃተኝ ግድ ወደ ቤተሰብ መሄድ አለብኝ ብላለች። ልክ ነው። ወደ ቤት መሄድ መጀመሪያም ብለናል፣ ቤተሰብ ጋር መሄድ አለባት። ግን ደግሞ ለነ ቡርኬና ለሃይሚ እኛ የምንመክራቸው ነገር እስካሁን የተላለፈው እስካሁን ያሉት ቪዲዮዎች ዞር ብላችሁ እዩ። ለምሳሌ የእዩን አካሄዶች በሙሉ ካያችሁ የእናንተ ክፍተቶች ላይ እሷ አለች፣ የእናንተ ክፍተቶች ላይ እሷ አለች እና ስለዚህ ክፍተቱ እናንተ ጋር ስላለ ነው። ክፍተታችሁን መዝጋት ያለባችሁ እናንተ ናችሁ። በራሳችሁ ህይወት እየተጫወታችሁ ያላችሁት እናንተ ስለሆናችሁ ቆም ብላችሁ አስቡ፣ ጊዜ ውሰዱ ነው የምንለው። የተወዳችሁና የተከበራችሁ ቤተሰቦቻችን እናንተም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ ስጡን። እስቲ ወደ ቪዲዮ እንሂድና ቪዲዮን እያየን ደግሞ ሀሳብ እንስጥበት። በቃ ከዚህ በላይ መጠበቅም መልፋትም ያለብኝ አይመስለኝም። ማለት የቻልኩትን አክል ሞክሬያለሁ፣ ጥሬያለሁ፣ ግን ያው ምንም ነገር እንትን ሊል አልቻለም። ብሩኬም ያለበትን እንትን አይታችኋል። ስለዚህ ደግሞ ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም። ወደ ተጀራ ልመለስ ነው ማለት ወደ ቤተሰቦች መመለስ አለብኝ። አንድ ሸክም ቀለለ ከነ ብሩኬ ህይወት ብዬ አስባለሁ፣ ለጊዜውም ቢሆን ማለት ነው። ምክንያቱም አሁን ወደ ቡታጀራ ትመለሳለች፣ ትወልዳለች፣ ረጅም ጊዜ ነው። ሰላም ቢያንስ በእዩ በኩል ያለው ነገር ቢያንስ ሰላም ያገኛል ማለት ነው። ያው ዲኤንኤው ተመርምሮ ውጤቱ እስከሚመጣ ማለት ነው። ስለዚህ ቢያንስ እሷ መሄዷ አንድ ሪሊፍ አለው ማለት ነው። ቢያንስ እየመጣ ነገሩን የሚያካረር ሰው ይቀንሳል ማለት ነው። አዎ ግን እነሱም ጊዜ አልተጠቀሙበትም እንጂ ያው ሰው በመሀል ጋፕም ሰታ ነበር። አሁን ደግሞ እንዳልከው ሰፊ ጋፕ ስለሚሆን ይችን ሰፊ አጋጣሚ እነሱ ከተጠቀሙባት የተሻለ ነው ብዬ አስባለሁ።
ጊዜ እየደረሰ ስለሆነ አሁን ላይ በጣም እየከበደኝ ነው። ሲቀጥል ደግሞ እዚህ የሆነ ነገር ቢፈጠር እንኳን ከአጠገቤ ሊሆን ይችል ሰው ስለሌላ እዛ ሄጄ የሆንኩትን በሆን ይሻለኛል። ምክንያቱም ብሩኬ ምንም ሊረዳኝ አልቻለም። ምንም ማለት ነው። እንዴትም ማንም ሰው ቢሆን እኮ አይረዳም በዚህ መልኩ ማለት ነው። የሆነ ሴት መታ ልጁ ያንተ ነው ብትለኝ እንዲህ ልረዳ ትችላለሁ። ገብቷችኋል አይደለ? ተቸገርኩ ቢል ሰው ልትረዱ ትችላላችሁ። ግን ሰው የሌለበት ቦታ ላይ ነህ ተብሎ አግዘኝ ተረዳኝ ማለት ደግሞ ከባድ ነው አይደለ? በቃ የሆነ ችግር ላይ ከወደቀ ሰው እንደዚህ ያለ ችግር ላይ ወድቅ ያለው እንደዚህ ያለ ነገር አለ ምናምን እሷ እኮ አሁን ተቸግሬ ነው የመጣሁት ብትል ያግዘት ይችላል። አስጠግተውም ሰው ያግዛል ሰውን ማለት ነው። ግን በዚህ መንገድ ልጁ ያንተ ነው፣ እኔ እናንተ አንድ ላይ ነው መሆን ያለብን፣ ልጃችን እዚህ ቤት ውስጥ ነው መወለድ ያለበት፣ ቤቱን ወዶታል፣ እየተገላበጠ ነው የሚሉት ነገሮች አዋጭ አይደሉም። ተገላበጠ ነው አይደለ? አይ በቃ ይሁን፣ ማንም ሰው የተሻለ ቦታ እኮ ልጁ ቢወለድ ደስ ይላል። ግን ያው ዋናው ባለቤቱ ደግሞ ሲፈልግ ነው አይደለ? ብሩኬ ቢፈልግና እሱ እንድትሆን ቢፈልግ ኖሮ አብረው እየቆዩ ሰዎች ቢሆኑ አዎ ትክክል ነው። ግን በድንገት መጠን ሊያውም ደግሞ የራሱ ህይወት ያለው ሰው ላይ እንደዚህ አይነት ትልቅ ኃላፊነት ልጫንብህ ማለት የማይሆን ነገር ነው። ሲጀመርም አይሳካም እንዲህ አይነት ነገር። ስለዚህ እዩ የሚሻለው እንዳሰብሽው ወደ ቤተሰቦችሽ ከሄደሽ መውለድ ቀላል ነገርም ስላልሆነ አሁንም መንገድ ላይ በሰላም ፈጣሪ ጠብቆሽ በሰላም ቤትሽ ግቢ ምንላት እሱ ነው የሚሻላት፣ እሱ ነው የተሻለው ነው የመረጠችው። በሰላም ወደ ቤተሰቦችሽ ግቢ፣ እዛ ፈጣሪ ደግሞ በሰላም ይገላግልሽ፣ በሰላም ሁለት ያርግሽ። ከዛም በኋላ ልጁ አባቱን ይፈልጋል፣ ችግር የለውም ጤነኛ ልጅ አሳቅፍሽ፣ አንቺንም የሆድሽን በጀርባሽ ያርግልሽ ብለናል። የልጅ አባቱ እኔን መረዳት መቻል ቢያንስ እንኳን ሌላው ነገር ቢቀር እኔን ትሪት ማድረግ መቻል እንኳን ነበረበት። ግን ያንን ነገር እንኳን ሊያደርግ ፈቃደኛ አይደለም። ጊዜው ሲደርስ ተገናኝተን ከዛ በኋላ የሚሆነውን ነገር አውረን ብናይ የሚሻል ይመስለኛል። በቃ እዚህ አሁን ገና ማለት ነው ትክክለኛ ሀሳብ አመጣሽ። ጊዜው ሲደርስ ማለት ይሄ ነው። መጀመሪያም እኮ ተብሏል፣ ይሄን መልፋትም መንገላታትም አይጠበቅብሽም ነበረ። ጊዜው ሲደርስ ነገሮች ሁሉ ቦታቸውን ይይዛሉ። መጀመሪያም ነጋሽም ተናግረዋል፣ ብዙ ሰው ተናግሯል። ግን ፈቃደኛ አይደለሽም ለመስማት። ኦዲየንስ ምክር እየሰማሽ ምናምን እያለ ነው። ግን ያ ነገር እኔን አላሳመነኝም። ምክንያቱም እንደዚህ አይነት ቀልድ ሊሆንም ሊኖርም አይችልም። ምን አይነት ቀልድ ነው ይሄ? ማለት ሃይሚን በፈለገው መንገድ ማሳመን ቢፈልግ በእንደዚህ አይነት መንገድ ግን መሆን አልነበረበትም። እንግዲህ እዚህ ጋር ለሃይሚ ወግና ነው እንግዲህ እየተናገረች ያለችው። ብሩኬ ከአብሳላት ጋር ያደረገው ነገር ትክክል አይደለም። እሷን ለማሳመን ከፈለገ አብሳላትን በዚህ መልክ ፍቅረኛ አድርጎ ምናምን ነገር አይደለም ሃይሚን ለማሳመን መሄድ ያለበት፣ ትክክል አይደለም ብላለች። ትክክል ነው ሀሳቡ፣ ማለት ሀሳቡን እንጋራለን አይደለ? እኛም ያልነው ይሄንን ነው፣ ሃይሚም ያለችው ይሄንን ነው። ምክንያቱም እንደዚህ ያሉ ነገሮች ለአንዳንዱ ይሰራል፣ ለአንዳንዱ ላይሰራ ይችላል። አያቸው አይደለ? ለሃይሚ አልሰራም፣ ለብሩኬም አልሰራለትም። በቃ ይሄ ማለት ነው። እና አንቺም በዚህ እነሱን መደገፍሽ ደግሞ ያው ለሌላ ጨዋታ እንደመጣሽ ደግሞ የሚነግረን ነገር አለ አይደለ? አይ እኔ አሁን ግራ ጋብታኛለች ወይ ደግሞ ወደ ራሷ ተመልሳለች ማለት ነው። እዩ ይህንን ሀሳብ ለእንትና አዝናላታለች፣ ለሃይሚ አዝናላታለች እና ደስ ይላል። ምናልባት ደግሞ ማለት ነው እዩ ይሄ እርግዝናው ሲያልፍ ስትወልድ ምናምን ይሄ የእርግዝናው ሆርሞናል ቼንጁ ሲለቃት እንጃ በቃ ከዛው ከሃይሚ ጋር ተቀመጥልት አይታወቅም። ምናልባት እንግዲህ ሴት ልጅ ስትወልድ የበለጠ ትረጋጋለች የሚባል ነገር አለና በደንብ ተረጋግታ ኃላፊነት ስለሆነ ኃላፊነት ስትይዝ ትረጋጋለች በደንብ የሚል እሱ ምናልባት እንግዲህ አረጋግቷት ዴኒው ደግሞ በደንብ ገላግሏት አርፈን እንቀመጣለን። በቃ እኔ የምፈልገው ምንድነው ልጁን አምኖ የልጅ አባት እንደሆነ አምኖ ለልጁ ያለውን እንትን እንዲያሳየና ለልጁ መሆን ያለበትን እንዲሆን ነው የምፈልገው። አሁን በፊት አብረን ነው የምኖረው ነው። አሁን ደግሞ የልጁን አባት መሆን ብቻ እንዲያምን ነው። በቃ ተስፋ ይቆርጥሽ ለማለያየት ነው፣ ተከፍሎሽ ነው፣ እንደዚህ ሆነሽ ነው፣ እንደዚህ መጥተሽ ነው። ግን እኔ ያንን ሁሉ ነገር ማድረግ አያስፈልገኝም። ምክንያቱም ሴት ልጅ ነኝ፣ እኔም ሃይሚም ሴት ልጅ ናት። እንግዲህ እንደዛ ከሆነ መልካም። ለምን ትዕግስቱን ለምን አጣሽ? ዲኤንኤው ማለት ልጁ እስኪወለድ ትዕግስቱን ለምን አጣሽ? ዛሬ ለመለያየት እነሱን ለምን ፈለግሽ? እንደዛ ከሆነ ማለት ነው አይደለ? ያው ሞከረችና የእሷ ለማድረግ ይቻለች ላገኝ እንደማይቻል አሁን ገብቷታል። አሁን የገባት ይመስላል። ያው ነገሮቹ ማስገድደዋታል። አሁን እኮ እዚህ ቆይታ ለመበጠጥም ጊዜ ስለሌላት ነገሮችም ማስገድደዋታል። አዎ እሷም ተረጋግታለች። ግን በዚህ ለከሷ ለመጉዳት እኔ ተከፍሎኝ የሆነ ነገር ተደርጎ ምናምን የምመጣበት ምክንያት የለም። የራሴ የሆነ ህይወት መኖር ፈልጋለሁ። እኔም ቢያንስ ላገኘውና እሱንም ተሰናብቼ ነው መሄድ የምፈልገው።
እሱም ደግሞ በቻሉ አቅም በቃ ቢያንስ እንኳን እየደወለ እንኳን አለው ከጎንሽ ነው ቢለኝ ደስ ይለኛል። ምክንያቱም የልጅ አባት ነው። እንግዲህ በነገራችን ላይ ያው አመጣጥሽ ነው እንጂ ምንም ቅድም እንዳልኩት ለማገዝ ቀላል ነው። አይዞሽ ለማለትም ማለት ነው። የመጣችበት መንገድ ግን እንደ የመጣችበት እኮ ከባድ ነው፣ በጣም ከባድ ነው። አይዞሽ የገንዘብ እርዳታ እኮ ቀላል ነው። ይሄ የማንነት ጥያቄ ነው እና የእውነትም እርጉዝ ነው። እኔ እኮ ብዙዎች እርጉዝ አይደለችም እያሉ እሷ ደግሞ እርጉዝ ነኝ እያለች መመለስ አለብኝ ወደ መጣሁበት ማለት አንተም ምንም ትሪት ታደርገኝም አልቻልክም። በቃ ቢያንስ እንኳን በቻልከው አቅም እኔም ትሪት ማድረግ አልቻልኩም። ለምን ትሪት ማድረግሽ አንቺ ለምን እኔ ለምንድን ነው ተጠያቂ የምታደርጊ? ለምን የቡርኬ ጥያቄ እንግዲህ ትክክለኛ ጥያቄ ነው። ለምን ምክንያት ይፈልጋል እሱ ማለት የልጅ አባት ስለሆንክ ምናምን የሚለውን ነገር እንደምታነሳ ያውቃል። በዚህ ነገር እኮ ተጠያቂ ነው ብሩኬ። ቀስ ብዬ አወራሁሽ ምናምን ልንግባባ አልቻልንም። በጣም ሌላ ሙድ ላይ ነሽ አንቺ። አሁን ስላለቀሽ ምንም የሚለወጥ ነገር የለም። አንተ ያደረከው ያለው ነገር ነው። እኔ በጣም እኔ ምን አለ ለራሴ እኮ ነው ብዙ ችግር አለብኝ እንዴ አንተ። እሱ ከሀይሚ ጋር ያለው ችግር አልተስተካከለለትም። በችግር ላይ ችግር ያው ለዚህ ሁሉ መስቀልቅል ደግሞ ራሷ ነች ተጠያቂው አይደለ? መጀመሪያ በሷ ነው ቤቱ ጸብ የጀመረው በዩ ነው እና ከባድ ነው የእሷ ቤት መምጣት። አሁንም እኮ ሀይሚ ጋር ያለው እኮ የልጅ አባት ነው። ከአብሳላት ይቀር ይልቅ እያዩ ጥያቄ ነው አሁንም አይምራ ውስጥ ያለ ሀይሚን አሳምናለሁ ብዬ ማን ነገር ውስጥ ገብቻለሁ። ገብቶሻል አይደል? ስለዚህ እኔ ማድረግ ያለብኝ ነገር አደርጋለሁ። አለቀ። ትሪት ታደርገኛለህ ወይ ደግሞ ለምንድን ነው ማድረግ? ቤቴ ድረስ ገብተሽ እኮ ማይሆን ነገር እኮ ነው ያደረግሽው። ይዘሪ አሰሚኝ እንዴ ቤቴ ገብተሽ አልወጣም እሺ ብዬሽ ወጣሁ። ስመለስ እንዳላገኝሻለሁ። ስመለስም ጭራሽ የልጅቷን ሻንጣ ዘጋጅተሽ ፎቶ ወርደሽ ምናምን እኮ ነው የጠበቅሽኝ። ጦርነት ይሄ ነው እንግዲህ ከባዱ ችግር አይደለ? ቤት መታ በዛ ልክ እንግዲህ ለዚህ ደግሞ ተጠያቂዎቹ ጓደኞቹም ጭምር ናቸው። እነ ፍፄም ቤት ያሳዩት እነሱ ናቸው አሉ። ሄኖክ እነ ፍፄ ሄኖክ ነው የነሱ ጓደኛ አለ። እነሱ ናቸው ሳይሆን ሌላ ጓደኞች እነሱ ናቸው። ከነሱ ውስጥ አንዱ ነው ብሏል። ባለፈው አልፋታችሁም እያለ ነበር። ቤኪን አለ አልፋታችሁም እያለ ነበር ብሩኬ። እንግዲህ ለምን ህይወቴ እንደዚህ ተበጠብጣላችሁ ምናምን ብሎ በጣም ጓብሎባቸው ነበረ ከሀሰን ጋር ግጥቷቸው ተቆ ነው አንቺ እየፈለግሽ ያለሽ ገብቶሻል። ምናልባት እንደዛ ማድረግ ልክ ሳይሆን ቀርቶ ሊሆን ይችላል። ልክ አልነበረም ሊሆን ይችላል። ማንንም ሰው በግድ የምታስቆዩ ነገር የለም። በቃ በግድ የኔ ይሁን የሚባል ነገር የለም። ልጁ እንኳን እውነት ነው። በግድ ሰው የኔ ይሁን አትንቀሳቀስ አይባልም። ለዛውም ህይወት ያለውን ሰው የብሩክ እንኳን ቢባል እሺ በቃ ይሁን ግን ካንቺ ጋር መቀጠል አልፈልግም ካልኩኝ በቃ ከኔ ጋር መቀጠል ካልፈለግ መብቴ እኮ ነው አይደል? ይሄ ባይገርምሽ ከልክ በላይ ለሰው አስባለሁ ስለምን ከልክ በላይ ፊት ትልብኛላችሁ አናቴ ላይ። በጣም መሮታል እንግዲህ ብሩኬ በጣም ሁሉንም ጀነራል እያደረገ በጣም መሮታል። ይሄ የምሬት እንደሆነ ያስታውቃል። ነገሮቹን እኔ በጣም በትዕግስት ስለያዝኳቸው ስለማዘን አናቴ ላይ ሁላችሁም እያለ እንግዲህ ይሄ ለነ ሀይሚም ለሁሉም ነው እንግዲህ እየተላለፈው አይደል? ለሁለቱም ነው እየነገራቸው ያለው። እኔ የራሴ ነው ዝምራበት እስኪ እየጠራሽ የሆነ ነገር አትበይ። አሁን ልትሄጂ ነው? አዎ ለምን ነው የጠራው? ትመጣ በሰላም ነበር የመጣሁት። በሰላም እንዳይሆን ያደረከው ደግሞ አንተ ነህ። ስታየኝ እንዴ ምን አክል እንደምንጠጥ እና ቤቴ ላይ ተቀብዬ ገቢ እንድልሽ ነው። አሁን ምንድን ነው የሚያስለቅስሽ? እኔ እኮ ግራ ገባኝ። እንግዲህ በማልቀስ ልቡን ስለምታውቀው በማልቀስ ብሩኬን ለማሳመን ነው ዋናው ጥረቷ። አልተሳካላትም። ብሩኬ ዛሬ በጣም ልብ ደንዳና ሆኖ ነው የመጣው። ድካም ላይ ነው ያለበት ሁኔታ ምን ብትሰራ ምን ልክ አይደለም። እሺ ብቻ ግን እኔ እኮ ምስቅልቅል ውስጥ የገባሁት ባንቺ የመጣ እኮ ነው አይደለ? አዎ በሷ ምክንያት ነው ምስቅልቅል ውስጥ የገባው። ስንት ወር ሙሉ ፍቅራቸው ዜሮ ሆኖ በእነሱ እንደዛ ምን በራስህ አይደለም። ተይ በቃ እሺ ወለድ በቃ ልጅ አልኩት ጋር መቀበል ትችል ነበር አይደል? ቤቴ ድረስ ቦርሳሽን ተሸከመሽ መጣሽ። እንዴት ነው የምቀበልሽ? ለምንድን ነው የምቀበልሽ? ለምን አይደለም? እኔ እኮ ማለት እኔ ከራሱ ያለኝ ሰው ነኝ። ሴትዮ ቤቴ ድረስ ለብሰሽ መጣሽ። ምን ጎበዝ ልጅ ነኝ ብዬ እንድቀበል ነው እንዴ? እውነቱን እኮ ትክክል አይደለም። አሁን አንቺ የማንነት ጥያቄ እየጠየቅሽ እንኳን ቢሆን በዛ ቤት ድረስ መሄድ አይጠበቅብሽም። ሌላ ሴት ቤት እንዳለች ታውቂያለሽ አይደለ? በቃ በዚህ ልክ እንደዚህ አይነት ሰው መሆንን አላወኩም ነበረ። እንግዲህ አልተሳካላትም። አድቢ ብሎ ሄዷል። አድቢ ብሏታል። እንግዲህ እሷም እስቲ ቡታጅራ ትሂድና ትረፍ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ እንመጣለን። እስከዛው ያላችሁበት ሰላማችሁ በዚህ ይበል። ቻው ባይ